አጃ በምድራችን ጤናማ ጥራጥሬ ከሚባሉት አንዱ ሲሆን ከጥንት ጀምሮ የሚመረት እና በመላው ዓለም በምግብነት የሚውል የጥራጥሬ አይነት ነው። ግሉቶን ከተባለ ለጤና ጠንቅ ከሆነ ፕሮቲን ነፃ የሆነ ጥራጥሬ ነው። ለዚህም ከረዥም ጊዜ ጀምሮ እጅግ በጣም ጥሩ ምግብ ተደርጎ ይቆጠራል። አጃ ወይም በእንግሊዝኛ ኦትሚል ብለን የምንጠራው ጥራጥሬ ቀናችንን ለመጀመር ከሚመከሩት ጤናማና ገንቢ የቁርስ አይነቶች ውስጥ አንዱ ነው። አጃ በውስጡ ቫይታሚን፣ ማዕድናት፣ የሚሟሟ ፋይበር፣ ግሉካጎን እና መርዛማ ነገር አስወጋጅ ንጥረ ነገሮችን፣ አንቲኦክሲዳንቶችን፣ አቬኖራት ራሚዶችን እና ፌሩሊክ አሲድ የተሰኙ ንጥረ ነገሮችን ይዟል። ይህ ሀገራችንን ጨምሮ በመላው ዓለም ቁርስ ላይ በውሃ ወይም በወተት ተቀቅሎ ወደ ማዕድ በክብር የሚሰየመው አጃ ክብደትን ለመቀነስ፣ የደም ስኳርን ዝቅ ለማድረግና በልብ በሽታ የመጠቃት እድልን ለመቀነስ ከፍተኛ ጠቀሜታ እንዳለው የተለያዩ ጥናቶች ይጠቁማሉ። አጃን ከልጅዎ አመጋገብ ጋር ማስተዋወቅ ብዙ ጥቅሞች ያስገኛል። አጃ ለማዋሃድ ቀላልና ከሌሎች እህሎች ጋር ሲወዳደር የአለርጂ ምላሾችን የመፍጠር እድላቸው ወይም እድሉ አነስተኛ ነው ማለት ነው። ለህፃናት እድገት ወሳኝ የሆነ ጠቃሚ ንጥረ ነገሮችን በውስጡ ይዟል ማለት ነው። ሰላም የተከበራችሁ የተወደዳችሁ የስለ ምግብ ሚዲያ ቤተሰቦች እንዴት ናችሁ? ክቡራን የስለ ምግብ ሚዲያ ቤተሰቦች በዛሬ ቆይታችን አጃን በመመገባችን ልናገኛቸው የምንችላቸውን የጤና በረከቶችና የጤና ጥቅሞች የምናይ ይሆናል ማለት ነው። አጃ ያለው የጤና ጥቅም ከጊዜ ወደ ጊዜ እየታወቀ ስለመጣ አሁን የተለያዩ አጥኚዎችና በዘርፉ የሚሰሩ ባለሙያዎች ትኩረት እየሳበ መጥቷል። በተለይ በአሁኑ ሰዓት አጃን እንደ አጥሚት አድርጎ ከማር ጋር መጠቀም የጉሮሮ ቁስለትን እንዲሁም ለሰውነት ተመጣጣኝ የሆነ ሙቀትን ያስገኛል። ስለዚህ አጃን በመጠቀም ልናገኝ የምንችላቸውን የጤና በረከቶች ከዚህ እንደሚከተለው በዝርዝር የምናይ ይሆናል ማለት ነው። አንደኛ ላይ የምናገኘው ለልብ ጤንነት ጠቃሚ ነው ወይም በእንግሊዝኛ ኦትሚል ሳፖርትስ ሃርት ሄልዝ። አጃ ቤታ ግሉኮን የተባለ የሚሟሟ ፋይበር ይዟል። ይህ ፋይበር መጥፎ ኮሌስትሮል ወይም ደግሞ ኤልዲኤል ብለን የምንጠራውን ለመቀነስ ይረዳል። የልብ በሽታ ተጋላጭነትን ለመቀነስ እና የደም ዝውውርን ለማሻሻልም ያግዛል። እንደ አጠቃላይ ኮሌስትሮልን በመቀነስ የልብ ጤናን ያሻሽላል። ሁለተኛ ላይ የምናገኘው የደም ስኳር መጠንን ይቆጣጠራል። ኦትሚል ኮንትሮልስ ብለድ ሱገር ሌቭል። በአጃ ውስጥ ያለው ከፍተኛ የፋይበር መጠን ስኳር በሰውነት ውስጥ ቀስ ብሎ እንዲመጠጥ ያደርጋል። በዚህም ምክንያት የስኳር ህመምተኞች ወይም የደም ስኳር መጠን መጨመር ለመቆጣጠር ለሚፈልጉ ሰዎች ምርጥ ምርጫ ነው ማለት ነው። ሶስተኛ ክብደትን ለመቆጣጠር ይረዳል። ኦትሚል ኤድስ ኢን ዌት ማኔጅመንት። አጃ ለረጅም ጊዜ ጥጋብ እንዲሰማን በማድረግ አላስፈላጊ የምግብ ፍላጎትን ይቀንሳል። በፋይበር የበለጸገ በመሆኑ የምግብ ፍላጎትን በመቆጣጠር ጤናማ ክብደት ለመቀነስ ይረዳናል ማለት ነው። አራተኛ የምግብ መፈጨትን ያሻሽላል። ኢት ኢምፕሩቭስ ዳይጀሽን ፕሮሰስ። በአጃ ውስጥ የሚገኘው የሚሟሟ ፋይበር ጤናማ የአንጀት እንቅስቃሴ በማበረታታት የሆድ ድርቀትን ይከላከላል። ይህም የምግብ መፈጨት ስርዓታችን ያለ ችግር እንዲሰራ ያደርጋል። እንዲሁም የምግብ መፈጨት ስርዓትን የሚያግዙ ባክቴሪያዎች በሆድ ውስጥ እንዲያድጉ ያደርጋል ማለት ነው። አምስተኛ ጉልበት ይሰጣል። ኦትሚል ቦስትስ ኢነርጂ ሌቭል። አጃ ቀኑን ሙሉ የተረጋጋ ጉልበት የሚሰጡ ኮምፕሌክስ ካርቦሃይድሬቶች ጥሩ ምንጭ ነው ማለት ነው። ለቁርስ ወይም ከስፖርት እንቅስቃሴ በፊት እንደ ኃይል ሰጪ የሚሆን ምርጥ ምግብ ነው ማለት ነው። ስድስተኛ በሽታ የመከላከል አቅምን ያጠናክራል። ኢት ስትሬንግዝስ ኢሚዩኒቲ። በአጃ ውስጥ ያሉት ቤታ ግሉካኖች ሰውነታችን ባክቴሪያዎችን እና ኢንፌክሽንን የመዋጋት አቅሙን ያጎለብታሉ። ይህም ሰውነቶ ጠንካራና በሽታ የተከላካይ እንዲሆን ይረዳል ማለት ነው። ሰባተኛ ለቆዳ ጤንነት ጠቃሚ ነው። ኦትሚል ፕሮሞትስ ሄልዝ ስኪን። አጃ ደረቅ፣ የሚያሳክክ ወይም የተቆጣ ቆዳን ለማስታገስ የሚረዱ አንቲ ኢንፍላማቶሪ እና አንቲ ኦክሲዳንት ውህዶችን ይዟል።
ለቆዳ እንክብካቤ የሚሆኑ ምርቶች በውስጡ በብዛት ይገኛሉ ማለት ነው። 8ኛ የደም ግፊትን ይቀንሳል። ኦትሚል ሬዲዩስስ ብለድ ፕሬሸር። አጃን አዘውትሮ መመገብ የደም ስሮችን አሰራርን ያሻሽላል፣ እንዲሁም ከፍተኛ የደም ግፊትን በተፈጥሮ ለመቀነስ ይረዳል። ይህም የልብና የደም ዝውውር ጤንነትን ይደግፋል። 9ኛ በንጥረ ነገሮች የበለጸገ ነው። ኦትሚል ሪችስ ኢን ዲፈረንት ኒውትሪየንትስ። አጃ እጅግ አስደናቂ የምግብ ንጥረ ነገሮችን በአይነትና በብዛት አመጣጥኖ ይዟል። ከአብዛኞቹ የጥራጥሬ አይነቶች ጋር ሲወዳደር የተሻለ የሚባል ፕሮቲንና ቅባት ይዟል። አጃ እንደ ማግኒዚየም፣ እንደ ፎስፈረስ፣ ማንጋኒዝ፣ ኮፐር፣ ፎሌት፣ ሊድ፣ ዚንክ፣ አይረን፣ ካርቦሃይድሬት እንዲሁም ደግሞ አጃ የኮሌስትሮል መጠን ዝቅ ለማድረግ የሚረዳ ቤታ ግሉኮን የሚባል የሟሟ ፋይበር ይዟል። በተጨማሪም አጃ አገልግሎት ጥሩ መጠን ያለው ፕሮቲን ያቀርባል። ይህም ለቬጀታሪያኖችና ለቬጋኖች በጣም ጥሩ ምንጭ ነው ማለት ነው። አስፈላጊ በሆነ ማዕድናትና ቫይታሚኖች እንዲሁም በቫይታሚን ቢ1 ቲያሚን እና በቫይታሚን ቢ5 የበለጸገ ሲሆን በተጨማሪም ደግሞ እንደ ካልሲየም፣ ፖታሺየም፣ ቫይታሚን ቢ6 በቪታሚን ቢ3 የበለጸገ ወይም ደግሞ በውስጡ የያዘ መሆኑ ይጠቀሳል ማለት ነው። እነዚህ ነገሮች ደግሞ ለሰው ልጅ ዕለታዊ ሁኔታ ወይም የዕለታዊ ተግባር ወሳኝ ናቸው ማለት ነው። 10ኛ የካንሰር ተጋላጭነት ሊቀንስ ይችላል። ኦትሚል ሜይ ሪዲዩስ ካንሰር ሪስክስ። በአጃ ውስጥ የሚገኙት አንቲ ኦክሲዳንቶችና ፋይበሮች በአንጀት ካንሰርና ከኢንፍላሜሽን ጋር የተያያዙ ሌሎች በሽታዎችን ለመከላከል ይረዳሉ ማለት ነው። ከላይ ከ1 እስከ 10 ጠቅሰን ካየናቸው የአጃ ወይም የኦትሚል ጥቅሞች በተጨማሪም አጃን እንደ ምግብነት በመጠቀማችን አንደኛ የህፃናትን በአስም በሽታ የመጠቃት እድልን ይቀንሳል። ሁለተኛ ለአይነ ምድር ድርቀት መፍትሄ ይሰጣል። ሶስተኛ በሰውነት ውስጥ የማቃጠል የማሳከክ ችግርን ያስወግዳል። አራተኛ ባሊኖሲድ የተሰኘና የማዕከላዊ የነርቭ ስርዓት እውካትን ይፈውሳል። አምስተኛ ከህመም ለሚያገግሙና ለስኳር ህመምተኞች ብርታትን ይሰጣል። ስድስተኛ የመጥገብ ስሜትን ይጨምራል። ይሄም ብዙ እንድንበላ በማድረግ ክብደታችንን እንድንቀንስ ይረዳናል። ሰባተኛ የቆዳ መድረቅና መሰነጣጠቅ ጨምሮ ኢዜማ የተሰኘውን መሰል የቆዳ በሽታን ይከላከላል። ስምንተኛ ሞርፊን የተሰኘ ሳይኮትሮፒክ መድኃኒት ሱሰኞች እንዲያገግሙ ከፍተኛ እገዛ ያደርጋል። ዘጠነኛ የጨጓራ አልሰር ወይ ቁስለትን የመፈወስ ብቃት አለው። አስረኛ አንዳንድ ጥናቶች የወሲብ ስንፈትን ወይም የአልጋ ላይ ቆይታን እንደሚያሻሽል አመላክተዋል ማለት ነው። እንዳጠቃላይ ወይም በመጨረሻም አጃ ለክብደት መቀነስ ከመርዳት ጀምሮ የልብ ጤናን እስከ ማሻል ድረስ በርካታ የጤና ጠቀሜታዎች ያሉት የአመጋገብ ኃይል ነው። አንድ ሰሃን አጃ ቁርስ ብቻ አይደለም፣ ወደ ተሻለ ጤንነት የሚወስድ እርምጃ ነው። ቀናችሁን በኃይልና ጉልበት ለመጀመር ከፍራፍሬዎች ከለውዝ ወይም ከማር ጋር በማጣመር ጣፋጭና ገንቢ ምግብ ማዘጋጀት ይቻላል ማለት ነው። አጃን በመጠቀም እንዳጠቃላይ ጤናን ለማሻሻል ክብደቱን ለመቆጣጠር ወይም ለልጆ የተመጣጠነ ምግብን ለማስተዋወቅ እየፈለጉ ከሆነ አጃ በጣም ጥሩ ምንጭ ነው ማለት ነው። ዛሬ የአጃን ጥቅሞች ማሳደድ ይጀምሩ፣ ጤናማ የአኗኗር ዘይቤን ይጠቀሙ እንላለን። አጃን በመጠቀም ማለት ነው። የተከበራችሁ አድማጭ ተመልካቾቼ ቆይታዬ ይህን ይመስል ነበር። አጃን በተመለከተ ያየነው ቆይታ ወይም ስለ አጃን ብንጠቀም ምን አይነት ቫይታሚኖችን፣ ምን አይነት ማዕድናትን፣ ምን አይነት ንጥረ ነገሮችን ልናገኝ እንችላለን፣ እንዲሁም ደግሞ ምን አይነት ጥቅሞችን ሊሰጠን ይችላል በሚል አጃን በተመለከተ ያደረግነው ቆይታ ይህን ይመስል ነበረ። አጃን በመጠቀም ጤናውን ይጠብቁ፣ እንዲሁም ደግሞ ከአጃ የሚጠበቀውን የጤና በረከት ያግኙ እላለሁ። የዛሬ ቆይታ ይህን ይመስል ነበር። በሌላ ቪዲዮ እስከምንገናኝ ሰላም ሁኑ። ሰላም ያገናኘን።